በአሜሪካዋ ቴክሳስ የሚገኘውና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሚስበው ታዋቂው የሳን አንቶኒዮ የወንዝ ዳርቻ ወይም በአካባቢው ሰዎች አጠራር ኤል ፓሲዮ ዴል ሪዮ አንድን የቆሸሸና ለደህንነት አስጊ የነበረ ወንዝን ወደ አስማታዊ የቱሪስት ገነትነት በመቀየር የከተማ ልማት ቁንጮ ተደርጎ ለዘመናት ተጠቃሽ ነበር። ዛሬ ግን ያንን የመሰለ ተአምርን ለማየት አትላንቲክን መሻገር አያስፈልግም። በአፍሪካ ርዕሰ መዲና በአዲስ አበባ ከእንጦጦ ተራራ ፈልቆ ከተማዋን ሰንጥቆ የሚሄደው የቀበና ወንዝ የቴክሳሱን ኤል ፓሲዮ ዴል ሪዮን የሚገዳደር እንዲያውም በይዘቱና በግዝፈቱ የሚበልጥ አዲስ ታሪክን ሰርቷል። ትላንት የቆሻሻ ማጠራቀሚያና የደራሽ ጎርፍ ስጋት የነበረው የቀበና ወንዝ ዳርቻ ዛሬ በውብ ቀለማት ያሸበረቁ ፏፏቴዎች፣ በሞተር ጀልባዎች የሚታመስ ሰው ሰራሽ ሐይቅ እንዲሁም ለትውልድ ዕውቀት የሚሰጡ ዘመናዊ ቤተ መጻሕፍቶችን አቅፎ የአዲስ አበባ አዲሱ መገለጫ ሆኗል። ይህ ፕሮጀክት የከተማዋ መነጋገሪያ ከመሆን አልፎ መላው የአፍሪካ ጎረቤቶቻችን የአፍሪካ ከተሞች ዕጣ ፈንታቸው መቆሸሽ አይደለም ብለው በአድናቆት የሚመለከቱት የታላቅ ተስፋ ማሳያ ሆኗል። አዲስ አበባ ውስጥ ከቅርብ ጊዜ ወዲህ የተለያዩ ፓርኮችን የሚጎበኝ ሰው ቁጥሩ እየተበራከተ መምጣቱ እውን ነው። እንደ እንጦጦ ያሉ የተለያዩ የአካል እንቅስቃሴዎችን ማድረግ የሚያስችሉ ስፍራዎችን ማዘውተርም የተለመደ ሆኗል። ወደ እነዚህ ስፍራዎች የከተማዋ ነዋሪዎችም ሆነ ከተለያየ ቦታ የሚመጡ ጎብኚዎችን መመልከትም የተለመደ ከሆነ ሰንበትበት ብሏል። ወደ እነዚህ መዝናኛ ስፍራዎች በተለይ በምሽት የሚጎርፈው ጎብኚ ዋነኛ የስበት ማዕከል አድርጎ የሚታደመው በሐሴት የሚሞሉ ቀለማት ያላቸውን የውሃ ፏፏቴዎችን ለመመልከት ነው። ቀደም ባሉት የተወሰኑ ወራት ለወንዝ ዳርቻ ፕሮጀክቱ የተዘጋጁ ግዙፍ የመስኖ ቦታዎች ባዶ ሊባሉ በሚችሉበት ደረጃ ስለነበሩ ብዙ ሰዎች እንደ ብክነት ቆጥረዋቸው ነበር። ክረምቱ ሲጀምር መጣል የጀመረው ዝናብ ግን ነገሮች የነበሩበትን ሳይሆን እንዲሆኑ የታቀደውን ቁልጭ አድርጎ አሳይቷል። የወንዝ ዳር ፕሮጀክቱን ከመነሻው ከዛው ከእንጦጦ መጎብኘት የጀመረ የውጭ ሀገር ቱሪስት እንዳለው ትላልቅ ሀሳቦች የማይረባ የተባሉ አካባቢዎችን እንዴት ወደ ገነትነት እንደሚቀይሩ በቀበና ወንዝ መረዳት ችያለው። ይህ በእውነቱ ልብን በፍስሐና በተስፋ ይሞላል በማለት ተናግሯል። ጉብኝቱ ከእንጦጦ ጀምሮ ቀበና ወንዝ እስኪደርስ የሚታየውን ለውጥ ብሎ ብቻ መግለጽ በቂ አይሆንም። የቆሻሻ ማጠራቀሚያ የነበሩ አካባቢዎች ተለውጠው ለኑሮ ምቹ ሆነው ደራሽ ጎርፍ ስጋታቸው የነበሩ ዜጎች ከስጋት ድነው መታየቱ በራሱ ከዋናዎቹ ከሀገሪቷ መንግስት ስኬቶች ውስጥ እንደ አንዱ የሚቆጠር ነው። በርካቶች የቀበና ወንዝ ዳርቻና የአካባቢውን ለውጥ በተመለከተ አስተያየት ሲሰጡ ጊዜው የደረሰን ሐሳብ ሊያስቆመው የሚችል ምንም ምድራዊ ኃይል የለም፣ የታሰበውም ፍሬ አፍርቶ ይታያል ይላሉ። የቀበና ወንዝና የአካባቢውን አሁናዊ ለውጥ በቅጡ ለመገንዘብም ቀደም ያለው ቁመናን መዳሰስ ተገቢ ነው። ቀደም ሲል እንደ ሌሎቹ የአዲስ አበባ ወንዞች ሁሉ የቀበና ወንዝም የአካባቢው ቆሻሻ መጣያና ወንዝ ሳይሆን ፍሳሽ ማስወገጃ የሚመስል ለኑሮ ቀርቶ ባጠገቡ ለማለፍ የማይቻል ነበር። አካባቢውም ቢሆን በጢሻ የተሞላ በመሆኑ ፀሐይ ከጠለቀ በኋላ ለዜጎች ደህንነት የሚያሰጋ ምቹ የወንጀለኛዎች መሸሸጊያም ነበር። ከዚህ ባሻገር የአካባቢው ሕዝብ እንደ በርካታ የከተማዋ ነዋሪዎች ሁሉ ክረምት በመጣ ቁጥር በሚከሰተው የውሃ ሙላትና መጥለቅለቅ ምክንያት
የተለያዩ ጉዳቶች ሰለባ ሆኖ የቆየ በመሆኑ ክረምትን የሚጠባበቁት በስጋት ነበር። ይህ ጎርፍና የውሃ ሙላት ከቦዮች አልፎ የየቤቱን ሽንት ቤቶች ሁሉ በማጥለቅለቅ ከመጸዳጃ ቤት የተጠራቀመውን ቆሻሻ ወደ አስፋልት ይዞ በመውጣት መጥፎ ሽታና ትዕይንት ዘውትር ይከሰት ነበር። ነዋሪዎችም ለመጸዳዳት በእጅጉ ይቸገሩ ነበር። ይህ ሁሉ አሁን ተቀይሮ የከተማዋ ነዋሪዎችም ሆነ የአካባቢው አየር ክረምት ሲመጣ ብዙም አይቸገሩም። የቀበና ወንዝና አካባቢው ቀደም ሲል በቆሻሻዎች የተሞላ ቢሆንም አሁን ላይ ግን አይነ ግቡና ንጹህ ሆኗል። ከሌሎች ሁሉ ዘግይቶ የተጠናቀቀው የቀበና ፕሮጀክት እንደ እንጦጦ የጫካ ፕሮጀክት ሁሉ ከፒኮክ ፓርክ እና ከሌሎች የወንዝ ዳር ፕሮጀክቶች ጋር የተሰናሰለና የሚመጋገብ ሲሆን በውስጡ ከያዛቸው የመሰረተ ልማት አይነቶች አንጻርም ግዝፈቱ ከሁሉም የላቀ ነው። ይህ ፕሮጀክት ያረፈበት የመልክዓ ምድር አቀማመጥ እጅግ አስቸጋሪ በመሆኑ አካባቢው አሁን ያለበትን ቁመና እንዲይዝ ከፍተኛ ጥንቃቄንና ልፋትን የጠየቀ ነበር። የቀበና ወንዝ ፕሮጀክት ዋናው የቀበና አካባቢ የልማት ማዕከል ነው። ቀበና ወንዝ የከተማዋ ዋነኛው ትልቁ ወንዝ ሲሆን ከእንጦጦ ተራራ በመነሳት በጀርመን ኤምባሲና በቤለር አድርጎ እንዲሁም የቀበና ድልድዮችን አቋርጦ ማሳረጊያውን በአቃቂ ወንዝ ያደርጋል። ወንዙ ቀደም ሲል በብክለትና በጤና ጠንቅነት ከመታወቁ በተጨማሪ የደራሽ ጎርፍ መንስኤ በመሆን የተለያዩ የሕይወትና የንብረት ጉዳቶችን በማድረስም ይታወቃል። የቀበና ወንዝ ልማት ከእንጦጦና ከሌሎች የወንዝ ልማት ፕሮጀክቶች ጋር የተያያዘ የታላቁ የእንጦጦ ቀበና የወንዝ ዳርና አረንጓዴ ልማት ፕሮጀክት አካል ሲሆን 10 ኪሎ ሜትር ርዝመት ያለው ወንዝና 87 ሄክታር ላይ ያረፈው የልማት አካባቢን በጋራ ይሸፍናሉ። የቀበና ወንዝና የአካባቢው ልማት ብቻውን በርካታ ቢሊዮን ብሮች ወጪ የሆነበትና በርካታ የግንባታ እሴቶችን ያካተተ ግዙፍ ፕሮጀክት ነው። ፕሮጀክቱ በውስጡ የተለያዩ ዓላማዎችን ከግብ ለማድረስ የወጠኑ ግንባታዎችን ያቀፈ ሲሆን እነሱም በሶስት ዋና ዋና ክፍሎች የተመደቡ ናቸው። አንደኛው የከተማ ትስስርን ማሳለጥና ዘመናዊ አገልግሎቶችን ተደራሽ ማድረግ ነው። ሁለተኛው የባህልና ማህበራዊ ቁርኝት ማዕከላትን መፍጠር እንዲሁም ሶስተኛ የአካባቢ ጥበቃና የውሃ ሀብት እንክብካቤን ማረጋገጥ የሚሉ ናቸው። እነዚህን ሶስት አበይት ዓላማዎችን ወጥኖ በመገንባት ላይ የነበረው የቀበና ወንዝና የአካባቢው ልማትም ተጠናቆ እሁድ ሰኔ 21 ቀን 2018 ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተመርቋል። በምርቃቱ ዕለትም ሆነ ከምርቃቱ በኋላ በርካቶች ወደ ስፍራው በመጉረፍ እየጎበኙት ይገኛል። የቀበና ወንዝና የአካባቢው ልማት በተናጠል የሚታዩ ሳይሆን ረጅም ርቀት የሚያቋርጥና በርካታ ገባር የውሃ አካላት ያለው መሆኑን ከግምት ውስጥ ያስገባ ፕሮጀክት መሆኑ ተገልጿል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የከባቢ አየር ጥበቃና የውሃ መሰረተ ልማትን በተመለከተ ከተሰሩ ስራዎች ውስጥ በዋነኛነት የቀበና ግድብና የቀበና ሐይቅ ይገኛሉ። ግድቡና ሐይቁ በከተማው ከሚገኙ የረጋ የውሃ አካላት አንጻር እጅግ ግዙፍ ሲሆኑ ጥልቀት ያለው የውሃ መተላለፊያ ቱቦዎችንም ያካተቱ ናቸው። ሐይቁ የሞተር ጀልባዎችን እንደ ልብ ማንሸራሸር የሚችል ሲሆን በርካታ ትናንሽ የሞተር ጀልባዎችም ሲምነሸነሹ አስተውለናል። የቀበና ግድብ ሐይቅ ሰው ሰራሽና አሸዋማ ሲሆን የወንዝ ዳርቻ መዝናኛ ጭምር ያለው ነው። እጅግ ልብ የሚሰውር ፋውንቴንም አካቷል። ከአካባቢ አየር ጋር በተገናኘ ፕሮጀክቱ የውሃ ሙላትና የአፈር መሸርሸርን በተመለከተ የተለያዩ መፍትሄዎችን እውን ያደረገ ሲሆን ለዚህ ተግባርም 16 ውሃ ማቆያ ትናንሽ ግድቦች፣
3 ሰው ሰራሽ ፏፏቴዎችና 20 ኪሎ ሜትር ርዝመት ያላቸው እጅግ ጠንካራ ውሃ ማከማቻ ግድግዳዎችና እርከኖችም ተገንብተውበታል። ከዚህ በተጨማሪ ገባር ወንዞች ሳይቆራረጡ የፍሰት ስርዓታቸውን ጠብቀው እንዲጓዙ የተደረገ ሲሆን ይህ ወጥንም ከጣሊያን መንግስት በተገኘ 5 ሚሊዮን ዩሮ ፈንድ እውን ሊሆን ችሏል። የከተማዋን የመገናኛ ስርዓትና የዜጎችን መስተጋብር በተመለከተም በርካታ ስራዎች ተሰርተዋል። ለመጥቀስ ያህል በዋነኛነት 32 በአዲስ መልኩ ዲዛይን ተደርገው የተገነቡት መሻገሪያ ድልድዮች ቀዳሚ ናቸው። ድልድዮቹ ጠንካራ ከሆነ ኮንክሪትና ከማይዝግ ብረት የተሰሩ ሲሆን ለእይታ በሚያምር መልኩ በክብ ዲዛይን የተሰሩና ሁሉንም የወንዙን ክፍል የሚያገናኝ ተገንጣይ ድልድይም ያላቸው ናቸው። ሌላው በዚሁ ዘርፍ የተገነባው 32 ኪሎ ሜትር ርዝመት ያለው የመተላለፊያ መንገድ ነው። መንገዱ ለሳይክሎች ብቻ የተለየ ክፍል ያለው ሲሆን ከግራና ከቀኝ ደግሞ በስማርት መንገዶች ያሸበረቀ በመሆኑ ለጉብኝት የሄደን ሰው በእጅጉ ይማርካል። ሌላው 50,000 ዛፎች የተተከሉበትና 59 ሄክታር ላይ ያረፈው ግሪን ኤሪያም አንዱ ተጠቃሽ የፕሮጀክቱ አካል ነው። የቀበና ፕሮጀክት የባህልና የመዝናኛ ማዕከላትንም ያካተተ ነው። በፕሮጀክቱ የተለያዩ ቦታዎች 9 የስፖርት ማዘውተሪያ ስፍራዎች ተዘጋጅተው ነዋሪዎችን የሚጠብቁ ሲሆን 7 የህፃናት መዝናኛና መጫወቻ ስፍራዎች እንዲሁም ለወጣቶች የሚሆኑ ፓርኮችም ተዘጋጅተዋል። የቀበና ፕሮጀክት በመዝናኛው ዘርፍ 2 አምፊቲያትሮችን፣ 7 የህዝብ ፕላዝማዎችን፣ 10 የሐይቅ ዳር ካፍቴሪያዎችንና የውሃ ላይ የቡና ጠጡ አገልግሎቶችን ያቀርባል። ንግድና አገልግሎትን በተመለከተ ደግሞ ከ150 በላይ የተለያዩ የንግድ ሱቆች ያሉ ሲሆን እያንዳንዳቸው 695 መኪናዎችን ማስተናገድ የሚችሉ 7 የፓርኪንግ ስፍራዎችም አሏቸው። ለዜጎች በተለይም ለወጣቶች ወሳኝ ከሆኑት ውስጥ በቀበና የሚገኙት 2 ዘመናዊ የህዝብ መጻሕፍት ቤቶች የቀበና ፕሮጀክትን ከሌሎች ይልቅ እጅግ ተመራጭ አድርገውታል። የቀበና ሐይቅና ግድብ ከላይ ከሚታየው ውበቱ ባሻገር ህዝብን የሚያገናኝና ትውልድን የመቅረጽ አቅም ያለው እጅግ ቁልፍና ታሪካዊ ስፍራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን የቀበና ፕሮጀክት በይፋ በመረቁ ጊዜ ስራው አይሳካም ከሚለው ነቀፋ ጀምሮ በርካቶች ተቃውሞ አቅርበው የነበረ መሆኑን ገልጸው ፕሮጀክቱ እያለቀ ሲመጣ ግን ተቺዎቻችን በሙሉ አጋራችን ሆነው ተገኝተዋል ብለዋል። ወደ ቻናላችን ቤተሰቦች ስለ ግዙፉ የቀበና ፕሮጀክትና በውስጡ ስለያዛቸው እጅግ ማራኪና አስደናቂ ግንባታዎች አሁን ላይ ይህ አስገራሚ ፕሮጀክት በአጭር ጊዜ ውስጥ ከአዲስ አበባ ነዋሪ አልፎ በርካታ የአፍሪካ ሀገር ዜጎች የሚጎርፉበት ሲሆን እኛም አይተን ከተደመምንባቸው የቀበና አዲሱ ገጽታ እናንተም ተገረሙበት ስንል የመረጥንላችሁን ቪዲዮዎች አጋርተናችሁ እንሰናበት። ሰናይ ጊዜ።